የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያም አርዕስቶቹን እንንገራችሁ። ከፍተኛ የመንግስት ባለስልጣኑ መገደላቸው ተገለጸ። ከፍተኛ የብልጽግና ፓርቲ ባለስልጣኑ ለስራ ጉዳይ እየተንቀሳቀሱ በሚገኝበት ወቅት በተፈጸመባቸው ድንገተኛ ጥቃት መገደላቸው የተሰማ ሲሆን የባለስልጣኑ ግድያ 4 ኪሎ ቤተ መንግስት ውስጥ መረበሽን ፈጥሯል ተብሏል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ባለስልጣኑ የተገደሉት ዛሬ ጠዋት ወደ ስራ እያቀኑ በነበረበት ወቅት ነው። የባለስልጣኑን ግድያ በተመለከተ መግለጫም ተሰጥቷል። እኚህ ባለስልጣን ማናቸው የሚለውን በዘገባችን እንነግራችኋለን። በሌላኛው ሰበር መረጃ ደግሞ ፕሬዝዳንት ኢሳያስ አፈወርቂ ሀገራቸውን ጥለው ሊኮበልሉ ነው መባሉ ከፍተኛ ድንጋጤን መፍጠሩ ተሰምቷል። አንድ ከፍተኛ የአሜሪካ ባለስልጣን ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ያሰሙት ንግግር ኤርትራውያንን ክፉኛ አስደንግጧል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ሊፈነዳ ከጫፍ በደረሰበት በዚህ ሰዓት ለማመን የሚከብዱ መረጃዎችም እየወጡ ይገኛሉ። የአሜሪካው አምባሳደር ኢሳያስ አፈወርቂ ከሀገር ይኮበልላሉ ሲሉ አስደንጋጭ ንግግርን አሰምተዋል። ሙሉ መረጃውን በዘገባችን በዝርዝር ተሰሙታላችሁ። በሌላኛው መረጃችን ደግሞ በትግራይ ክልል የተለያዩ አካባቢዎች እየተደረገ የሚገኘው የታጣቂዎች አመጽና የመንገድ መዝጋት እንቅስቃሴ ዛሬም ተባብሶ ቀጥሏል። አዲስ ጦርነት ለመጀመር እየተንቀሳቀሰ የሚገኘው ህወሓት መግቢያና ማምለጫ ማጥቷል። ለህወሓት ታማኝ ናቸው የተባሉ የትግራይ ጦር መሪዎች አፈሙዛቸውን ህወሓት ላይ ማዞራቸው ከፍተኛ ድንጋጤን ፈጥሯል። የትግራይ ኃይሎች ተብለው የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥ ሰሙትን ተቃውሞና መንገድ መዝጋት ዛሬ 4ኛ ቀኑ ላይ ደርሷል። አዲስ የወጡ መረጃዎች በዘገባችን ተካቷል። በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ ያሉ የደፈጣ ጥቃቶች ዛሬም ተባብሶ ቀጥሏል። በክልሉ በተለያዩ ግንባሮች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ የሚገኘው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችን እያስከተለ እንደሚገኝም ተነግሯል። በዛሬው ዕለት በተደረጉ ውጊያዎች የፋኖ ኃይሎች አንድ ከፍተኛ የጦር መሪን መግደላቸውንና 2 ቁልፍ ከተሞችን መቆጣጠራቸውን ገልጸዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። እስከ ፍጻሜው አብራችሁን ቆይታችሁ ታደምጡ ዘንድ ግብዣችን ነው። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ፕሬዝዳንት ኢሳያስ አፈወርቂ ሀገራቸውን ጥለው ሊኮበልሉ ነው መባሉ ከፍተኛ ድንጋጤን መፍጠሩ ተሰምቷል። አንድ ከፍተኛ የአሜሪካን ባለስልጣን ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ያሰሙት ንግግር ኤርትራውያንን ክፉኛ አስደንግጧል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ሊፈነዳ ከጫፍ በደረሰበት በዚህ ሰዓት ለማመን የሚከብዱ መረጃዎች እየወጡ ይገኛሉ። የአሜሪካው አምባሳደር ኢሳያስ አፈወርቂ ከሀገር ይኮበልላሉ ሲሉ አስደንጋጭ ንግግር አሰምተዋል። የቀድሞ የአሜሪካው አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይሄም በቅርቡ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ፕሬዝዳንት ኢሳያስ ስልጣን ይወገዳሉ የሚል ትንታኔ እየተሰጠ ባለበት በዚህ ወቅት ነው አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነገጠና ያሸበረም ሆኗል። ከዚህ በተጨማሪም ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ የአሜሪካን አምባሳደር የሆኑት ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠታቸውን ቀጥለዋል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ የተባለ ሲሆን አምባሳደሩ በትላንትናው ዕለትም ከብርጌድ ኒአመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ገጽ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል።
አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያምና እንደ ጋዳፊ ያሉ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂ ጣፈንታም ከዚህ የሚለይ እንዳልሆነም ተናግረዋል። በኢትዮጵያና ኤርትራ መካከል ውጥረቱ እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤቶች ሊኖሩት እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠሯ ነገር ሲሆን ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከወራቶች በፊት ቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጀነራል አበባው ተክለ ሃይማኖት በሰጡት አንድ አስተያየት ላይ ጦርነቱ የሚነሳ ከሆነ በእርግጥም የሻቢያ ግብዓተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞ አምባገነን መሪዎችን በመጥቀስ የኢሳያስ ጣፈንታም ከዚህ የሚለይ እንደማይሆን ተናግረዋል። ወደ ቀጣዩ መረጃችን ስናመራ በትግራይ የተለያዩ አካባቢዎች እየተደረገ የሚገኘው የታጣቂዎች አመጽና የመንገድ መዝጋት እንቅስቃሴው ተባብሶ ቀጥሏል። አዲስ ጦርነት ለመጀመር እየተንቀሳቀሱ የሚገኙት የህወሓት አመራሮች መግቢያና ማምለጫ ማጥተዋል። ለህወሓት ታማኝ ናቸው የተባሉ የትግራይ ጦር መሪዎች አፈሙዛቸውን ህወሓት ላይ ማዞራቸው ከፍተኛ ስጋትን ፈጥሯል። የትግራይ ኃይሎች ተብለው የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥም የሚያሰሙት ተቃውሞና መንገድ መዝጋት ዛሬ አራተኛ ቀኑ ላይ ደርሷል። ሰኞ ጥቅምት 3 ቀን 2018 ዓ.ም በክልሉ ዋና ከተማ መቀለ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ ረቡዕና ሐሙስ መቀጠሉ ተገልጿል። ዛሬ ሐሙስ በአድግራትና በአካባቢው ተቃውሞ መቀስቀሱንና ከአድግራት ወደ መቀለ የሚወስደው ዋና መንገድ በተቃዋሚዎች መዘጋቱን ቢቢሲ ማረጋገጡን ዘግቧል። በተጨማሪም በሁላና በመሆኒ ምስራቃዊና ደቡባዊ ዞኖች ከመቀለ ጋር የሚያገናኙ መንገዶች እንዲሁም ወደ ሽሬ እንዳስላሴ የሚወስደው መንገድ ዛሬም ተዘግተው እንደሚገኙ የተለያዩ ምንጮች ማመላክተዋል። የትግራይ ኃይሎች አካል የሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን እያስተጓጎሉ እንደነበርም የሚታወስ ነው። በመቀለ ከተማ የተካሄደው ተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ዛሬ ሐሙስም ተባብሶ መቀጠሉ እየተነገረ ነው። ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማዕከላዊ ዞን ነበለት በተባለ አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐውዜንና አድዋ የሚወስዱ መንገዶች ተዘግተው ነበር። በተመሳሳይ ከውቅሮ ወደ መቀለ በሚወስደው መንገድ በአጉላይ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኙ መረጃዎች ያሳያሉ። በሽሬና ማይጸቢድ መንገዶች ተዘግተው የነበረ ቢሆንም የተከፈተው የሃይማኖት አባቶችና የአገር ሽማግሌዎች ውይይት ካደረጉ በኋላ ነው ተብሏል። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱን እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ከጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከተ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ ፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም፣ ሰላምን እንሻለን የሚሉ መፎክሮችንም ሲያሰሙ ታይተዋል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙት የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽህፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝዳንት ለማነጋገርም ጠይቀው ነበር። ሌተናል ጀነራል ታደሰ ወረደ በወቅቱ በቢሮአቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል። ይህንን ተከትሎም ከመቀለ የሚወጡ 3 ወሳኝ መንገዶችን በመዝጋታቸው ወደ ከተማው አውሮፕላን ማረፊያና ወደ ሌሎችም የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገደኞች ተስተጓጉለው ነበር። በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ ያሉ የደፈጣ ጥቃቶች ዛሬም ተባብሶ መቀጠሉ ተነገረም። በክልሉ በተለያዩ ግንባሮች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችን እያስከተለ እንደሚገኝ ተገልጿል።
በዛሬው ዕለት በተደረጉ ውጊያዎች የፋኖ ኃይሎች አንድ ከፍተኛ የጦር መሪን መግደላቸውንና ሁለት ቁልፍ ከተሞችን መቆጣጠራቸውን ገልጸዋል። በክልሉ ውጊያ እየተደረገባቸው ከሚገኝባቸው አካባቢዎች መካከል በምስራቅ ጎጃም፣ በደቡብ ወሎ ዞኖች አዋሳኝ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት አዲስ ምዕራፍ ላይ ደርሷልም ተብሏል። ሁለቱም ወገኖች ቁልፍ መንገዶችን በመዝጋት በጀመሩት ወታደራዊ ስልት የንጹሃን ዜጎች የዕለት ተዕለት ህይወት ወደ ከፋ ሰብአዊና ኢኮኖሚያዊ ቀውስ ውስጥ እያመራ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። ለወራት በዘለቀው በዚህ የመንገድ መዝጋት በዋነኛነት ከሞጣ ወደ ባህር ዳር የሚወስደው መስመር በመንግስት የጸጥታ ኃይሎች ተይዟል። የመንግስት እርምጃ ዋነኛ ዓላማው ከጎጃም ወደ ወሎ የሚደረገውን የፋኖ ታጣቂዎች እንቅስቃሴና የሎጂስቲክስ ዝውውርን መበጠስ እንደሆነ ወታደራዊ ምንጮች ያመለክታሉ። በምላሹ የፋኖ ታጣቂዎች ከሞጣ ወደ ጉምዶ የሚወስደውን መንገድ በመዝጋት አካባቢውን በበላይነት ለመቆጣጠርና በመንግስት ኃይሎች ላይ ጫና ለመፍጠር እየሞከሩ ነው ተብሏል። ይህ የሁለቱ ወገኖች ወታደራዊ ስለት ግን በቀጥታ ዋጋ እያስከፈለ ያለው ሰላማዊ ህዝቡን ነው። በሁለቱም አቅጣጫ ሸቀጣሸቀጦችና ነዳጅ የጫኑ ከባድ ተሽከርካሪዎች ለወራት ከቆሙበት ንቅንቅ እንዳሉም ሾፌሮች ይናገራሉ። በዚህም ምክንያት በአካባቢው ከፍተኛ የነዳጅ እጥረት ተከስቷል። መሰረታዊ የፍጆታ ዕቃዎችም ዋጋ ጣሪያ ነክቷል። የሕክምና ቁሳቁሶችና ሌሎችም አስፈላጊ አቅርቦቶች ወደ ህዝቡ መድረስ አልቻሉም። የህብረተሰቡ ምሬት ከቀን ወደ ቀን እየጨመረ ሲሆን ህይወትም ከባድ እየሆነባቸው እንደሚገኝ ነዋሪዎች ገልጸዋል። መሬት ላይ ካለው ወታደራዊ ፍጥጫ ጎን ለጎን ሁለቱም ወገኖች የፕሮፓጋንዳ የበላይነትን ለማግኘትና የየራሳቸውን ድርጊት ህጋዊ ለማስመሰል የከፈቱት የቃላት ጦርነትም ግጭቱን የበለጠ አወሳስቦታል። የኢትዮጵያ መከላከያ ሰራዊት ትናንት ባወጣው ጽሑፍ ስለ መንገዱ መዘጋትም ሆነ ስለ አካባቢው ውጊያ በቀጥታ የጠቀሰው ነገር ባይኖርም ይልቁንም ሰራዊቱ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የሚያውለበልብ ለሰላም ሲል ህይወቱን የሚከፍል እንደሆነ በመግለጽ ዝግጁነቱም ለጠላቶቻችንና ለቅጥረኞቻቸው ራስ ምታት ሆኗል ብሏል። ጽሑፉ ልክ እንደ አባቶቻችን በተባበረ ክንድ ፈተናዎችን መቋቋም እንደሚገባ በማሳሰብ በሀገራዊ አንድነትና በግዳጅነት ትርክት ላይ ያተኩራል። በተቃራኒው ከፋኖ አመራሮች መካከል አንዱ የሆነው አስረስማሬ ዳምጤ የመንግስት ሰራዊት የጦርነት ህግ የማያውቅ ስብስብ ስል በከባድ ቃላትም ከሷል። አስረስማሬ በማህበራዊ ትስስር ገጹ ላይ ባስተራጨው ጽሑፍ ጥቅምት 2 ቀን 2018 ዓመተ ምህረት በማንኩንስታ አካባቢ በተደረገ ውጊያ ቆስላ በተማረከች ፋኒት በዓለም የተባለች የፋኖ ታጣቂ ላይ ከሰብአዊነት ውጪ የሆነና እጅግ ዘግናኝ የጭካኔ ተግባር እንደተፈጸመባት የሚገልጽ ከባድ ውንጀላን ዘርዝሯል። በጽናት የምንታገለው ይህንን አውሬነት ነው ስልም የዓላማቸውን መሰረት አስቀምጧል። ይህ በእንዲህ እንዳለ የፋኖ ታጣቂዎች ትናንት ገነተ ከተማን መቆጣጠራቸውን ይፋ አድርገዋል። ከአማራ ክልል በኩል ስለዚህ ጉዳይ የተባለ ነገር ባይኖርም ይህ ዜና ግጭቱ በመንገድ መዝጋት ላይ ብቻ ያተኮረ ሳይሆን ከተሞችን እስከ መቆጣጠር እየደረሰና ተለዋዋጭ ባህሪዎች ያሉት እንደሆነም ያመለክታል። በሌላ በኩል የፋኖ ኃይሎች አዲስ ቅዳም ከተማን በቁጥጥር ስር አስገብተናል ሲሉ ገልጸዋል። የፋኖ ኃይሎች በጎጃም ቀጠና ባካሄዱት አውደ ውጊያ አዲስ ቅዳም ከተማን ሙሉ በሙሉ መቆጣጠራቸውን ገልጸው በዚህ አውደ ውጊያ አንድ የጦር መሪን ጨምሮ በርካታ የመንግስት ኃይሎችን ገድለናል ሲሉ አስታውቀዋል። በመጨረሻም ከፍተኛ የመንግስት ባለስልጣኑ መገደላቸው ተገለጸ። ከፍተኛ የብልጽግና ፓርቲ ባለስልጣኑ ለስራ ጉዳይ እየተንቀሳቀሱ በሚገኝበት ወቅት በተፈጸመባቸው ድንገተኛ ጥቃት መገደላቸው የተሰማ ሲሆን የባለስልጣኑ ግድያም 4 ኪሎ ቤተ መንግስት ውስጥ መረበሽን ፈጥሯል ተብሏል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ባለስልጣኑ የተገደሉት ዛሬ ጠዋት ወደ ስራ እያቀኑ በነበረበት ወቅት ነው። የተገደሉት ባለስልጣን የአማራ ክልል የብልጽግና ፓርቲ አባል ሲሆኑ በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የወረዳው የስራና ክህሎት ጽህፈት ቤት ኃላፊ የሆኑት አቶ አዲሱ ተሻለ ናቸው። የባለስልጣኑን ግድያ በተመለከተ በወረዳው የሚንቀሳቀሱ የፋኖ ታጣቂዎች ባለስልጣኑ ላይ ዛሬ ሐሙስ ጥቅምት 6 ቀን 2018 ዓመተ ምህረት ጠዋት ላይ እርምጃ ወስደናል ሲሉ ገልጸዋል። የባለስልጣኑን ግድያ ተከትሎ የእነማይ ወረዳ አስተዳደር የሐዘን መግለጫ ማውጥቷል። መግለጫው መንግስት ችግሮችን በሰለጠነ መንገድና በውይይት ለመፍታት በጫካ ለሚንቀሳቀሱ አካላት ተደጋጋሚ ድልና ጥያቄን ሲሰጥ የቆየና እየሰጠ ያለ መሆኑን ጠቅሶ የታሪካዊ ጠላቶቻችንን ተልእኮ ተሸካሚ የሆኑት ጽንፈኛ ኃይሎች አሁንም በድንገት የግለሰቦችን ህይወት እየቀጠፉ ነው ብሏል።
መንግስት ችግሮችን በሰላማዊ መንገድ በመፍታት በህብረተሰቡ ላይ እየደረሰ ያለውን ስቃይን ለመቀነስ ብርቱ ጥረት እያደረገ ባለበት ወቅት በወረዳችን የሚንቀሳቀሱ ጽንፈኛ ኃይሎች ከዓለማዊ አውድ የራቁ በአሳብ ሳይሆን በጠመንጃ ብቻ የሚያምኑ የዜጎችን ያስተሳሰብ የድገት ደረጃን በውል ያልተገነዘቡ ያሳብ ድርቀት የያዛቸው እነዚህ አካላት የወረዳውን ህዝብ ስቃይ ያራዘሙት ይገኛሉ ብለዋል። መግለጫው አክሎም ጽንፈኛው ቡድን በዛሬው ዕለት የእነማይ ወረዳ አስተዳደር ምክትል አስተዳዳሪና የወረዳው የስራና ክህሎት ጽህፈት ቤት ኃላፊ የነበሩትን አቶ አዲሱ ተሻለን ከመኖሪያ ቤታቸው ተነስተው ወደ ስራ ቦታ በመሄድ ላይ እያሉ ከጠዋቱ 12 ሰዓት ተኩል ላይ በተተኮሰ ጥይት ህይወታቸው አልፏልም ብለዋል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።